የአፍሪካ መንገደኞች ናቸው አሉ። በኢትዮጵያ አየር መንገድ ለመብረር ትኬት ቆርጠው ሁሉን ነገር ጨርሰው እየተጠባበቁ እያለ በምስሉ ላይ የምትመለከቱት ነጭ አውሮፕላን ቀረበላቸው። ትኬት የቆረጥነው በኢትዮጵያ አየር መንገድ ለመሄድ ነው በማለት አንሳፈርም ብለው ተቃወሙ። ለምንድን ነው የማትሳፈሩት? ለምንድን ነው የማትገቡት ሲባሉ እኛ ትኬት የቆረጥነው በኢትዮጵያ አየር መንገድ ለመሄድ እንጂ በዚህ አይነት ሁኔታ ለመስተናገድ አይደለም። ስለዚህ ይሄ የኢትዮጵያ አየር መንገድ አይደለም አሉ። እውነታቸውን ነው። ይህንን የሰሙ የተቋሙ የስራ ኃላፊዎች መላ ፈጠሩና መንገደኞቹን አስተናገዷቸው። ብራንዲንግ ማለት ይሄ ነው። እዚህ ጋር የምትመለከቱት ሌላኛው ምስል ደግሞ የአድዋ ባትል ፊልድ ነው። 130 ዓመት አስቆጠረ። አዎ ስለ አድዋ ታሪክ ፊልም ሰርተናል፣ ሙዚቃ ቀንቅነናል። ጂጂን የመሰለች ምርጥ ሙዚቃ ቀርቧል። መጽሐፎች አሉ፣ ወጎች አሉ፣ ብዙ ነገር ብለናል። ነገር ግን ይሄ ታሪክ የተፈጸመበት ቦታ ላይ ምን ተሰራ? ከ20 ዓመታት በፊት ወደዛ የሄድኩት ይህንን ስራ ለመስራት ነበረ። ተራራው ከሌሎች ተራራዎች የሚለየው ብዙም ምንም ነገር ስለሌለ ቢያንስ አድዋ የሚለውን በአማርኛና በእንግሊዝኛ ትልልቅ ጽሑፍ ያለው ላንድማርክ ብንሰራ፣ ከዛ ያን ፕሮሞት በማድረግ ብራንዲንግ ብንሰራ በዓለም አቀፍ ደረጃ ኢትዮጵያ ታሪኳን በመሸጥ ቱሪስት መሳብ ትችላለች የሚል እምነት ነበረኝ። ለዚህ ነበረ ከክልል ጀምሮ እስከ ወረዳ ድረስ ስንቀሳቀስ የነበረው። ይሁን እንጂ የገባውም ያልገባውም እንቅፋት በመፍጠር ስራውን ሊያሰሩን አልቻሉም ነበረ። በዚህ ምክንያት እስከዛሬ ድረስ ፕሮጀክት አልተፈጸመም። ይህን ስነግራችሁ በጣም እያዘንኩ ነው። ሶሪ። በአድዋ ጊዜ ሁሉም በአንድነት ሄዶ ጠላትን አስወግዶ ትልቅ ታሪክ ሰራ፣ ትልቅ ታሪክ አስረከበን። ያንን ታሪክ ፕሮሞት ማድረግ እንደምን አቃተን? ለምንድን ነው እርስ በርስ ምቀኛ በመሆን የምንገዳደለው፣ ምንመታታው፣ እንቅፋት ምንፈጥረው? አገራችን ብዙ ታሪክ አላት። ነገር ግን አንዱ የሆነ ስራ ሲሰራ ሌላው እንቅፋት ይሆናል። ይሄ ነው ያስቸጋል። ይሄ ላንድማርክ ተሰርቶ ቢሆን ኖሮ ኢትዮጵያ ከኢትዮጵያ አየር መንገድ ቀጥሎ አድዋ በዓለም አቀፍ ደረጃ በደንብ ፕሮሞት ያደርጋት ነበር ብዬ አስባለሁ። ብራንዲንግ ይሄ ነው። በተለያዩ ነገሮች ላይ አድዋ የሚለውን ነገር ብራንድ አድርገን ብንሰራ ኢትዮጵያ የምታገኘው በረከት ብዙ ነበረ። በድርቅና በረሃብ የሚታወቀውን ገጽታዋን የጥቁር ሕዝቦች ድል ባለቤት በሚለው ደግሞ መላው የዓለም ጭቁን ሕዝቦችና ጥቁሮች ኢትዮጵያን እንዲጎበኙ፣ ይህንን ስፍራ እንዲጎበኙ በማድረግ ትልቅ ሀብት እናገኝበት ነበረ። ወደፊት የሚመጣው ትውልድ ይህንን ነገር ይሰራው ይሆን? ፈጣሪ ያውቃል።